ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በያለም ጥግ በያን ዳርቻ ሰላም ጤና ይስጥልኝ ብያለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። ላይክ፣ ሼር፣ ኮሜንት ሰብስክራይብ እያደረጋችሁ ደይ ወደ 8000 አስገቡኝ። ግን 100K ለምንድን ነው እኔን የማታስገቡኝ? እየደከምኩ እንደዚህ እንዴ በጎቹን እያንቀጠቀጥኩኝ ጥግ ድረስ እየወሰድኳችሁ ለምንድን ነው እናንተ? እኔ አንዷ ጎጃም ሜዳ እያንቀጠቀጥኳቸው ሰባር ያላልኩ ምን ልላችሁ መሰላችሁ? የመጣሁ ዛሬ በፍቅርዬ ነው የመጣሁት። ማሻአላ ተባረካላ። ፍቅርዬ ይመርብሽ ይመርብሽ፣ ድምቅ ስምር በይ። አንቺ በጣም ቆንጅዬ ሆንሽ ልጅ፣ ስማርት ሆንሽ ልጅ ነሽ እና ይመርብሽ። እሺ የፋዬ ማለት ነው፣ የፋ ኤፍሬም ማለት ነው። ፍቅረኛ የለውም ነበር እንዴ ከዚህ በፊት ጋይስ? ፍቅረኛውን የት አድርጓት ነው እሷ? እሺ ሲቀጥል አዎ ቡታጀሮችን አንዳንድ ጊዜ የማደንቃችሁ የሀገሮቻችሁ ልጆች ሲወድቁ አትወዱም፣ ሌላ ሰው አትፈልጉም ማምጣት፣ ማሰራትም ሆነ ሌላ ሰው ማምጣትም ሆነ አትፈልጉም፣ እውነት ለመናገር ማለት ነው። እና የሀገሮቻችሁ ልጆች ደግሞ እንዲወድቁ አትፈልጉም። በጣም ጎበዞች፣ ጠንካሮች ናቸው። ስለዚህ ደግሞ ሳላደንቃችሁ አላልፍም። አሁንም ቀጥሉበት። አዎ ፍቅርዬም ወድቃለች፣ እነ ፉፉ እነ ልጅ ቶፊቅ ብዙዎቹ ወደቁ። አሁን የሉም እኮ የሉም እና አብርሃም ጋር የበሉት የጠጡት እኮ ልጆች አሁን አዲስ አበባ ሸገር ላይ እኮ የሉም እኮ ቀሩ፣ ጥፍት አሉ ማለት ነው። ስለዚህ ኑ በሏቸው፣ አንቀሳቅሷቸው። ፍቅርዬም ደግሞ መውደቅ የለባትም። ከእናንተው ጋር የወለደ ምን አለ አንድ ቀን እኔ አልሰማሁትም እስከ ዛሬ። የተወለድኩት ባህር ዳር ነው ያደግኩት ግን ጉታጀራ ነው። ማንን ለመንካት? ይሄ ልጁ በፊት ይዘሽው የመጣሽው ነው ፍቅርዬ፣ የኔ እናት፣ የኔ ማር፣ የኔ ቆንጆ። እሱ የባህር ዳር መሆኑን እናውቃለን ሁላችንም። አንቺ እንደዚህ ብለሽ እንዳትዋሺ። እኔ ውሸት የምትዋሺ ከሆነ አይመችኝም። እኔ እንደደመቁ ውሸት ዋሽች እንዴ? የተወለድኩት ባህር ዳር ነው። ለምን ሸገር ነው አትይም? እንደደመቁ ሸገር ነው የተወለድኩት ብላ እሷ፣ ወይንም ደግሞ የእሷ የአንቺ በሁለት ሀገር ነው የበላሹ፣ በሁለት ቢላ ነው የበላሹ። የእሷ ደግሞ በአንድ ቁርጥ ነው የቆረጠችው። የውሸት ስለሆነ ቢስሚላ። የት ሀገር ልጅ ብትባል የአዲስ አበባ የአዲስ አበባ የዚህ የአየር ጤና። አንቺ ደግሞ ባህር ዳር የት ሰፈር ብትባል የት አካባቢ ነው ብትባል የት አካባቢ ነው ብትነው ባህር ዳር። እና ፍቅርዬ የሚጣይ እናት ይመርብሽ፣ እንወድሻለን፣ እናከብርሻለን የኔ ቆንጆ። ኤፋዬ ጋር ደግሞ ድምቅ ብላችኋል። አዎ በእውነት አንዳንድ ጊዜ የሚወድቅን ሰው አትፈልጉ ማለት ነው። እውነቴን ነው የምነግራችሁ። አበረታቱ ማለት እንዳትዋሽ። በቃ ስሪ፣ እናውቃለን። የአብርሃም ፍቅረኛ ነሽ፣ የወንድሙ ፍቅረኛ ነሽ ድሮ ማለት ነው። አንደኛ የሰፈር ልጅ አካባቢ ልጆች ናችሁ። እንድትወድቂ ማንም አይፈልግም። ይሄ ግን እንደዚህ መሳሳቡ ምናምኑ ይሄ ምንም አይሰራም። እና እሱ ጋር መስራትሽ፣ አንቺም ልጆች አሉሽ፣ እሱም ደግሞ ልጆች አሉት የሚከተሉት። አንድነትና ምታችሁ ብትሰሩ በጣም የተሻለ ነው። ጥንድ ሆናችሁ እንደዚህ ሆናችሁ። ሙቤም ደግሞ እንግዲህ እንደ ሻማ ቀለጠ ነው ብላችሁ አዲስ አበባ ሄዶ እነ ሙቤ ጋር እንደ ሻማ ቀለጡ። ከዛ ደግሞ አሁን ተመልሶ ደግሞ ከእናንተ ጋር እንግዲህ የምሰሩት ቪዲዮ ደስ ይላል። አስተላልፉ፣ ጥሩ ነገሮችን ስሩ። አንድነታችሁ ደስ ይላል፣ መጠራራታችሁ ደስ ይላል። ችግሩ መጨመላለቁ ነው እንጂ ይሄ መሳሳሙ፣ ይሄ መላላጡ በቃ እሱን እኔ ጉታጀራ ውስጥ ብዙ አልገድፈውም አሁን ላይ ማለት ነው። እና ውድቅ ስለሆነ ነው። ኤፋዬ ጋር ደግሞ በትመጪ የፍቅረኛሽ የአብርሃም የድሮ ፍቅረኛሽ የነበረው አብርሃም ታደሰ፣ የጋሽዬ ልጅ ጀግናው አብርሃም ታደሰ፣ ሴቶች ወዱታል። ባይዘው እሱም ጀግና ነው። ደመቁም አልቅሳ እየየ ብላ ግርልሳ ነው እንግዲህ የመጣችሁ ማለት ነው ይቻላል። አንቺ ደግሞ የሚጣይ እናት ልጅሽን አላህ ያሳድግልሽ። በርቺ፣ ጠንክሪ። በልጅሽ የማታፍሪ በማንነትሽ የማታፍሪ ነሽ፣ ጀግና ነሽ። የተወለድኩት ባህር ዳር ነው ግን ያደግኩት ጉታጀራ ነው ብለሻል። እሰይ እንኳንም ሆነ። የትኛው ሰፈር ነው ያደግሽ ብልሽ፣ የትኛው ሰፈር ነው የተወለድሽ ብልሽ፣ የትኛው ሰፈር ነው የተወለድኩት ልትይ ነው። ባህር ዳር ቀበሌ ስንት ብልሽ፣ እንደው ማለት ለምሳሌ ነው ቀበሌ ስንት። እንደው ነገሩ ህዝቡ ላይ ስለምትጫወቱ የሚጠይቃችሁ ጠበቅ አድርጎ የሚጠይቃችሁ የለም እንጂ እኔን እኮ ከአባይ ሚዲያ እኮ እኩያ አድርገው እኮ አንድ ወንበር ላይ አስቀምጠው ጠይቅ ብባል ፍርጥርጥ አድርጌ ነበር የምጠይቃችሁ ማለት ነው። ስለዚህ እንደደመቁ ያው መቼም እንግዲህ ያው ነው እያወቅን ተላለቅን። ይችን ሙድ ለጋሽ መሙድ ፍቅርዬ የኔ ቆንጆ እንወድሻለን፣ እናከብርሻለን። በርቺ፣ ጠንክሪ እንላለን። ስሪ፣ አትቅሬ። በርቺ፣ ጠንክረሽ ተሰራሽ መቀየር የማይለወጥ ሰው የለም።
ደግሞ እንደገና ደግሞ የምታወጣቸው ደግሞ ፋሚሊዎች ለእናንተ ወደኋላ አይሉም። ሀቂቀትን ቢቸግራችሁ ገንዘብ ልከው ልብስ ልከው ብዙ ነገር አድርገው ነው እና እኔ ከዚህ ሳላመሰግናቸው አላልፍም። ማለት እኔም ብሄድ ነገ ጧት እንደዚህ ካደረጉኝ አስቤዛዬን ከሞሉልኝ፣ አልጋ የጎደለ ስል ከሞሉልኝ፣ ሳሙናው ጎደለ ስል ቀሰላው ማሽኑ ምናምን ጎደለ ካልኳቸው ከሞሉልኝ እሰየው።